Hello guys, how are you doing? Is everything okay? What's up? This is Education for All channel. Today, I am here to teach you goal about God, which means personal goal, organizational goal. There are two types of goal: personal goal, organization goal. ጎል የምለው ነገር ነው የምናየው። እስኪ ዛሬ ጎል ማለት ምን ማለት ነው? አላማ ወይም ግብ የምታደርገው ነገር ወይም አላማ ምንድን ነው? በትምህርት ዓለም ላይ ያለው አላማ ምንድን ነው? በስራ ላይ ዓለም ላይ ያለው ሰው ምን አላማ አለው? ጎል። ይሄ አላማ ወይም ግብ የሚባለው ነገር አለ። ስለዚህ አንድ ሰው ተማሪ ሆኖ በትምህርት ቤት፣ ሰራተኛ ሆኖ በመስሪያ ቤት በሚቀጠርበት ጊዜ ሁለት አይነት ጎሎች ይኖራሉ። ሁለት አይነት ጎልስ ወይም አላማ ወይም ግብ ይኖራል። በማንኛውም ስራ በምትሰማራበት ጊዜ ወይ በምትቀጠርበት ጊዜ ወይ በምትሰራበት፣ በምትወጣበት፣ በምትገባበት ጊዜ በአንድ መስሪያ ቤት ላይ በምትቀጠርበት ጊዜ ሁለት አይነት ጎልስ ነው አለው። የመጀመሪያ ፐርሰናል ጎል ነው። የራሲ ጎል አለ። the second one is organizational goal ነው። organizational goal ነው ሁለተኛው። ስለዚህ አንድ ሰው በስራ በሚሰማራበት ጊዜ፣ ስራ በሚሰራበት ጊዜ በድርጅት፣ በግል መንግስታዊ ባልሆኑ ድርጅት ውስጥ ስሩ፣ መንግስታዊ በሆነ ድርጅት ውስጥ ስሩ፣ መንግስት መስሪያ ቤትም ስራ፣ በግለሰብ ቤት ተቀጥረም ስራ፣ የትም ስራ የራሲ ጎል አለ። የዛ የድርጅቱ ጎል ኃላፊነት አለ ባንተ ላይ። አንደኛስ በምትሰራበት ጊዜ ለፐርሰናል ጎሉ አንዱ ነው። ሁለተኛ እዛ ለተቀጠርክለት መስሪያ ቤት ጎል ስኬት ትሰራለህ። ለዛ ለመስሪያ ቤቱ ጎል ስኬት ነው የምትሰራው። ስለዚህ ማንኛውም ሰው በአንድ ድርጅት ውስጥ ወይም በአንድ ኦርጋናይዜሽን ውስጥ አንድ መንግስት መስሪያ ቤት ውስጥ በሚቀጠርበት ጊዜ ፐርሰናል ጎሉ አለው፣ ኦርጋናይዜሽናል ጎሉ አለው። ታዲያ ሁሉም ሰው ይቀጠራል፣ አብዛኛው ሰው ይቀጠራል። ነገር ግን ሁሉም ሰው ፐርሰናል ጎሉ ላይም ኦርጋናይዜሽናል ጎሉ ላይም ሰክሰስ ላያደርግ ይችላል። ለዛ ነው ስለዚህ ዛሬ አፕሮች ነው የምናየው። እስኪ አፕሮች ማለት ምን ማለት ነው? የመጀመሪያ አፕሮች አሁን ለምሳሌ ፐርሰናል ጎል አለ፣ ኦርጋናይዜሽናል ጎል አለ። የመጀመሪያው አፕሮች ዊን አፕሮች ነው። ይሄ አፕሮች በጣም ምርጡ አፕሮች ነው። ዊን አፕሮች ማለት ጌን አፕሮች ነው የሚባለው። ጌን አፕሮች። ስለዚህ ዊን የንተ ፐርሰናል ጎልን ዊን ታረጋለህ፣ ኦርጋናይዜሽናል ጎልን ዊን ታረጋለህ። ይሄ በጣም የሚመከረው አንድ ሰው በአንድ መስሪያ ቤት፣ በአንድ ድርጅት ውስጥ፣ በአንድ ትምህርት ቤት አንድ ተማሪ ሆኖ በትምህርት ቤቱ ላይ በጣም ሰክሴስ የሚያደርግ ነው እንደዚህ አይነት ሰዎች። ስለዚህ ለተቀጠሩለት ለድርጅቱ ጎላቸውን ራሱ ዊን ያደርጋሉ። የራሳቸውን ፐርሰናል ጎላቸውንም ዊን የሚያደርጉ ናቸው። እነዚህ በጣም ጥሩ አቺቭመንት ላይ ያሉ ሰዎች ናቸው። ስለዚህ አፕሮች በሁለት ምናምን ነገር ስናስቀምጥ የመጀመሪያ ፐርሰናል ጎል አለ። the second one is organizational goal. Personal goals win approach, organizational goal is win approach. The first approach is win approach. The second approach is win fail approach. ዊን ፌል አፕሮች ኦር ጌን ሎስ አፕሮች ይባላል። ሁለተኛው ዊን ዋት ፌል ኦር ጌን ኦር ሎስ አፕሮች ነው። አንዳንድ ሰዎች ምን ያደርጋሉ? ፐርሰናል ጎላቸውን ዊን ያደርጋሉ፣ ሰክሴስ ያደርጋሉ። ኦርጋናይዜሽናል ጎላቸው ላይ ፌል የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች በአንድ ድርጅት ውስጥ ከተቀጠሩ ሰዎች ውስጥ ፐርሰናል ጎላቸው ብቻ
ብቻ ዊን እያደረጉ ኦርጋናይዜሽናል ጎላቸውን ወይም የተቀጠሩለትን የመስሪያ ቤታቸውን ስራ ሁሉ እየገደሉ ምናምን የራሳችን ምን አገባን ስለ መስሪያ ቤቱ ምን አገባኝ የራሴ እንትን ከሆነ ምናምን ነገር በማለት ብቻ ፐርሰናል ጎላቸውን ዊን አድርጎ ኦርጋናይዜሽናል ጎላቸው ላይ ፌል የሚያደርጉ ጌን ሎስ አፕሮች የሚከተሉ ሰዎች ናቸው። እነዚህ ሰዎች በጣም ደንጀረስ የሆነ ሰዎች ናቸው። በጣም አደገኛ የሆኑ ለመስሪያ ቤት ውድቀት፣ ለመስሪያ ቤት ያለመሳካት፣ የመስሪያ ቤት ሰክሴስ ላይ በጣም ትልቅ አደጋ የደቀኑ ሰዎች ናቸው። እነዚህ አይነት ሰዎች ዊን ሎስ አፕሮች ነው የሚከተሉት። ምን አገባኝ ስለ መስሪያ ቤት ብለው ለራሱ ጥቅም ብቻ የምሮጥ ለራሱን ጥቅም ለማስከበር ብቻ የምሮጥ አይነት ሰው ከሆነ ዊን ሎስ አፕሮች ነው የሚከተለው። በጣም ደንጀረስ ነው ይሄ። እንደዚህ አይነት ሰዎች በጣም በብዙ መስሪያ ቤቶች ላይ የምናያቸው ሰዎች ናቸው። እኔ የራሴ ነገር ከተሳካልኝ የራሴ ነገር እንደዚህ ከሆነልኝ ምን አገባኝ፣ ለምን አይገለበጥም፣ ለምን አይገለባበጥም የሚሉ የመስሪያ ቤት ነገር ምን አገባኝ፣ የራሴ ምናምን ነገር ልጠቀም እንጂ የራስን ላገኝ እንጂ የራስን ከተጠቀምኩ ምን አገባኝ እያሉ ፐርሰናል ጎላቸውን ብቻ እየገነቡ ኦርጋናይዜሽናል ጎላቸው ላይ በጣም ፌል የሚያደርጉ ዊን ፌል ኦር ጌን ሎስ ፐርሰናል ጎላቸው ላይ ጌን ናቸው። ኦርጋናይዜሽን ጎላቸው ላይ ሎስ የሚያደርጉ ናቸው። ፐርሰናል ጎላቸው ላይ ዊን ናቸው። ኦርጋናይዜሽን ጎላቸው ላይ ፌል ያደረጉ ሰዎች ናቸው። እነዚህ በጣም 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 አደገኛ አይነት ሰዎች ነው። እንደዚህ አይነት ሰዎች ምንድነው ይሄ ከብት ላይ ያለው ይሄ መዥገር የሚባል ነገር አለ። ከብት ላይ እንዲህ ተጣብቆ ከብቱን ደሙን ብቻ እየመጠጠ መዥገሩ እየወፈረ ከብቷን እያቀጨጫት የሚሄድ አይነት ነው። ኤግዛምፕል የሚነሳው ብዙ ጊዜ ይሄ መዥገርን ነው። ኤግዛምፕል እነዚህ አይነት ዊን ላይ የሚከተሉ አሁን መዥገርን አይታችሁ እንደሆነ ከብቱ ላይ ተጣብቋል። የከብቱን ደም ነው የሚመጣው። ከብት ከሱ መዥገር የሚጠቀመው ነገር የለም። ለከብቱ የሚሰጠው ጥቅም የለም። የከብቱን ደም ብቻ እየመጠጠ በጣም ለድርጅቱ ለኦርጋናይዜሽኑ በጣም ፌል የሚያደርጉ ናቸው። በተለይ በትምህርት ዓለም ላይ ይሄን መውሰድ እንችላለን። አሁን ለምሳሌ ቤተሰብ ወጪ አውጥቶ ተማሪን ያስተምራል። ያገኘውን ነገር እንዶ ተቸገረው እንዶ ለልጄ ቅድሚያ መስጠት አለብኝ፣ ለልጄ ጫማ፣ ለልጄ ልብስ፣ ለልጄ ደብተር፣ ለልጄ እስክሪብቶ ብሎ ቅድሚያ ሰጥቶ ትምህርት ቤት ተማሪን ይልካል። ተማሪው ታዲያ በሄደበት ትምህርት ቤት ላይ በጣም አባቴ እንደዚህ ተቸግሮ እናቴ እንደዚህ ተቸግራ ለእኔ ትልቅ ቦታ ሰታኝ የምታስተምር እስከሆነች ድረስ እኔ ትምህርት ላይ ጥንቅቅ ተምሬ ጎበስ መሆን አለብኝ ብሎ ማሰብ ሲገባው ትምህርት ቤት ሄደው ትምህርት ቤት ማግባቱን ትቶ ሌላ ዓላማ ላይ የሚያሳልፍ ተማሪ ሌላ ዓላማ ላይ እያሳለፈ የቤተሰቡን በጣም ይጎዳል። ይሄ ዞሮ ቤተሰቡን ይጎዳል። ዞሮ በዙር ተደምሮ ራሱን እስኪጎዳ ድረስ እሱ ሲያድግ ነው የሚጎዳው። እስከዛ ድረስ ትምህርት ቤቱን እየጎዳ ነው፣ ቤተሰቡን እየጎዳ ነው፣ ራሱን መጨረሻ ላይ ነው የሚጎዳው። እንደዚህ አይነት ሰዎች ምንድነው በአንዳንድ ጊዜ ምን አገባኝ፣ ቤተሰብ አይደል የሚያለብሰኝ፣ ቤተሰብ አይደል የሚያበላኝ፣ ቤተሰብ አይደል እንደዚህ የሚያደርገኝ በሚል አስተሳሰብ ብቻ ቤተሰብ ላይ በጣም ጫና ፈጥረው ግን ራሳቸውን ማይጠቅሙ ምናምን ነገር ሰዎችን በኋላ እመጣበታለሁ እንደዚህ አይነት ሰዎች ላይ ስላሉ። ስለዚህ ሁለተኛ አይነቱ ዊን ሎስ ናቸው። third one is fail win ናቸው። ፌል ዊን አፕሮች የሚከተሉ ናቸው። ስለዚህ ፌል ዊን አፕሮች ነው የሚከተሉት ሶስተኛው አይነት ሰዎች። እነዚህ ፌል ሎስ ጌን ነው የሚያደርጉት። ምንድናቸው እነዚህ አይነት ሰዎች? የራሳቸውን ፐርሰናል ጎላቸው ላይ በጣም ሎስ ነው የሚያደርጉት። እንደው በጣም መስዋዕት አድርገው ራሳቸውን መስዋዕት አድርጎ ይሰራሉ። ነገር ግን ለድርጅቱ ለተቀጠሩለት መስሪያ ቤት በጣም ሰክሴስ ትልቅ ውጤት የሚያመጡ ሰዎች ናቸው። እንደዚህ ሰዎች ብዙ ጊዜ ጉድ ኤግዛምፕል ተደርጎ የሚወስደው ሶልጀርስ ነው። ሶልጀርስ ራሱን መስዋዕት አድርጎ የሀገርን ዳር ድንበር እየጠበቀ ራሱን ይጎዳል። ራሱን እየተራበ ራሱን በቃ ፊዚካሉ ጭምር ዲቶሬት እስከሚያደርግ ድረስ ራሱን መስዋዕት አድርጎ ለሀገሬ ክብር ለህዝቤ ክብር ብሎ የሀገርን ሉዓላዊነትን የሚያስጠብቁ ወታደሮች ጉድ ኤግዛምፕል ይጠቀሳሉ እዚህ ላይ። ምክንያቱም ሎስ ዊን አፕሮች ነው። ፐርሰናል ጎላቸው ላይ ሎስ ያደርጋሉ። ፐርሰናል ጎላቸው ልዩ ነው። ፐርሰናል ጎላቸው ላይ ሎስ ያደርጋሉ። ኦርጋናይዜሽናል ጎላቸው ላይ ዊን ያደርጋሉ።
እዚህ ጋር ፌል አድርገዋል ፐርሰናል ጎላቸው ላይ፣ ኦርጋናይዜሽናል ጎላቸው ላይ ግን ዊን ያደረጉ ናቸው። ለድርጅቱ ስኬት፣ ለድርጅቱ እድገት፣ ለድርጅቱ የነገ ምናምን ተስፋ ላይ በጣም ለፍቶ ቀን ማታ ይሰራሉ፣ ይጨነቃሉ፣ ራሳቸውን እስከ መጣል ድረስ ለድርጅታቸው እኔም በቃ ብሎ ዋጋ ከፍሎ ለድርጅታቸው ይሰራሉ። ግን የራሳቸው ፐርሰናል ጎላቸው ላይ አንድም ቀን አስበው አያውቁም። ፌል ያደረጉ ናቸው። ስለዚህ ቅድም እንደነገርኳቸው የሀገር ወታደሮች እዚህ ላይ በጣም እንደ ጉድ ኤግዛምፕል ነው የሚጠቀሱ። ሌላ ወደ ሃይማኖቱ በምንሄድበት ጊዜ የሃይማኖት አባቶች ምን ያደርጋሉ? ራሳቸው ፐርሰናል ጎላቸው ላይ ፌል አድርገው ኦርጋናይዜሽናል ጎላቸው ላይ ነው። አሁን ለምሳሌ የቤተ ክርስቲያኑን ተልእኮ፣ የቤተ ክርስቲያንን ራዕይ፣ የቤተ ክርስቲያንን ዓላማ ለማሳካት ብሎ ራሳቸውን በተለይ ካህናትን በምታዩበት ጊዜ ፓስተሮች ሊሆኑ ይችላሉ። ሌላ የሃይማኖት አባቶችን በምትወስዱበት ጊዜ ራሳቸውን በጾም በጸሎት እየደቀቁ ራሳቸውን መስዋዕት እያደረጉ ነገር ግን የተቀጠሩበት ወይም የተሰማሩበትን ዓላማ ሳክሰስ ላይ የሚጨነቁ አይነት ናቸው። እነዚህ አይነት ሰዎች ምን ይባላሉ? ሎስ ዊን ነው። ስለዚህ አሁን የሰማያዊ ተልእኮ የፈጣሪን ተልእኮ እያሳኩ ናቸው። እነዚህ ሰዎች ግን ነገ ትልቅ ደረጃ የሚጠብቃቸው ናቸው። እንደዚህ አይነት ሰዎች ነገ ትልቅ ደረጃ ላይ የሚጠብቃቸው ናቸው። እንደዚህ አይነት ሰዎች በቃ እንደዚህ ሎስ እንዳደረጉ ይቀጥላሉ ማለት አይደለም። ስለዚህ ነገ ትልቅ ደረጃ ላይ የሚከብሩ ሰዎች ናቸው። እነዚህ አይነት ሰዎች ምን ይባላሉ? ፌል ዊን ነው የሚያደርጉት። ፌል ዊን አፕሮች የሚከተሉ ናቸው። ዘ ፈርስት ዋን ኢዝ ፌል አፕሮችን የሚከተሉ ናቸው። አንዳንድ ጊዜ ታስታውሳላችሁ፣ በአንዳንድ መስሪያ ቤቶች ላይ ተቀጥረው ራሳቸውን አይጠቀሙ፣ ለመስሪያ ቤት አይጠቅሙ። በቃ መስሪያ ቤቱን ይዞ የሚወድቁ ራሳቸውን የሚወድቁ ሰዎች ናቸው እነዚህ አይነት ሰዎች። በዚህ ላይ ጉድ ኤግዛምፕል ተደርጎ የሚጠቀሰው ምንድነው? ይሄ ገጠሩ አካባቢ ላይ እንስራ አለ አይደል? ይሄ እንጨት እንስራ ላይ የሆነ ነገር ውስጡ ላይ ከታይበት በምትቀቅልበት ጊዜ ራሱ ይነዳል። ውስጥ ያለውንም አያድንም፣ ራሱንም አያድንም፣ ሁለቱንም ይዞ ይጠፋል። ስለዚህ እንደዚህ አይነት ሰዎች በጣም ለድርጅቱ ውድቀት ትልቅ እንትን ናቸው። ለራሳቸውም ህይወታቸው ራሱ ለመውደቅ በጣም በቃ ለራሳቸው የማይለወጡ ድርጅቱን ለሚሰሩ ድርጅት ላይም ምንም ለውጥ ያመጡ እንደዚህ አይነት ሰዎች ሎስ አፕሮችን የሚከተሉ ናቸው። ሎስ አፕሮች ኦር ፌል አፕሮችን ድርጅቱን ፌል ያደርጋሉ፣ ራሳቸው ላይ ፌል ነው የሚያደርጉት። ስለዚህ እነዚህ አራት ዋና ዋናዎችን ነው። ስለዚህ አፕሮች በምናይበት ጊዜ ፐርሰናል ጎል፣ ኦርጋናይዜሽናል ጎል ነው ዛሬ ያየ ነው። ፐርሰናል ጎል፣ ኦርጋናይዜሽናል ጎል ነው ያየ ነው። ስለዚህ አንድ ሰው በአንድ መስሪያ ቤት ላይ በሚቀጠርበት ጊዜ ወይም በአንድ ድርጅት ላይ በሚቀጠርበት ጊዜ ወይም በአንድ ስራ ቦታ ላይ ግለሰብ ቤት ሊሆን ይችላል፣ ስራ ቦታ ላይ በሚቀጠርበት ጊዜ የተቀጠረው ሰው ሁሉ ዊን ያደርጋል አይቻልም። ወይ ዊን ላይ ይሆናል፣ ወይ ዊን ሎስ ላይ ይሆናል፣ ወይም ሎስ ዊን ላይ ይሆናል፣ ወይ ሎስ ይሆናል። ስለዚህ ከአራት አንዱ ላይ መውደቁ ግዴታ ነው። የተቀጠረው ሰው በአንድ መስሪያ ቤት ላይ የተሰማራው ሰው ወይ ዊን ያደርጋል። የተወሰኑቱ ሰዎች ወይ ዊን ሊያደርጉ ይችላሉ፣ የተወሰኑቱ ዊን ሎስ ሊያደርጉ ይችላሉ፣ የተወሰኑቱ ደግሞ ሎስ ዊን ሊያደርጉ ይችላሉ፣ የተወሰኑቱ ደግሞ ያልታደሉ ሎስ ሊያደርጉ ይችላሉ። ሎስ ራሱን የማያድን ሌላውንም የማያድን ነው። ይሄ ራሱንም የማያድን ድርጅቱንም የማያድን ይዞ የሚጠፋ ነው። ይሄ እውርን ቢመራ ገደል እንደሚባል ነው። ይሄ እንደዚህ አይነት ሰዎች ሎስ ወይ ፌል አፕሮችን የሚከተሉ ናቸው። ስለዚህ ዛሬ ላይ የምነግራችሁ ዋና ዓላማ ምንድነው? ከዚህ ትምህርት ጋር ተያይዞ ያለው ነገር በትምህርት ዓለም ላይም ተሰማራ፣ በስራ ላይም ተሰማራ፣ የት ላይ ለመሆን ነው መጣር ያለብኝ? ዊን አፕሮች ላይ ነው መሆን ያለብኝ። በምትሰራበት ጊዜ አንደኛ ከህሊና ጋር ስራዎችን በምሰራበት ጊዜ ህሊና እያዘዘ መስራት አለብኝ። ምክንያቱም እንደው ለራሴ ብቻ ሴልፊሽ ሆነ ለራሴ ብቻ ልጠቅም ምናምን ነገር አትበል። ለሌሎች ቅድሚያ እየሰጠኝ ስራ የተሰማረበትን ስራ በጣም ሰክሴስ ለማድረግ ስራ። ከዛ በኋላ ያንተን ህይወት አንተ የምታገኛትን ነገር እያገኘ ራስንም
ጎሌን ዊን አድርግ፣ ኦርጋናይዜሽኑንም ዊን አድርግ። የተቀጠርክለትን መስሪያ ቤትን ትንሽ ለማስደሰት ምናምን ነገር ትንሽ ለውጥ መጥቶ እንትን ለማድረግ ነው ማስራት ያለባችሁ የሚል ትልቅ ኮሜንት ነው የሚኖረኝ ዛሬ። በጣም ትልቅ መልእክት ነው የያዘው። ስለዚህ ይሄ ጎል በሚባልበት ጊዜ ጎል በሚባልበት ጊዜ አላማ ነው። አላማ ብዙ ጊዜ ምንድነው ኢላማ ይባላል። ኢላማ አንተ የት ለመድረስ ነው እያለምክ ያለው ነገ ምንድነው? ዛሬ አሁን ፎር ኤግዛምፕል ተማሪ ላይ ቢወስድ አሁን ያንተ ኢላማ አሁን ደረጃ 3 ላይ ብትወጣ ኢላማ ማድረግ ያለብህ ወዴት ነው? ደረጃ አንድን ኢላማ አድርጌ ነው። እንዴት አድርጌ ነው እነዚህ የቀደሙኝን 2 ሰዎችን አልፌ ወደ አንደኛ ፖዚሽን ላይ ማምጣት ያለብኝ በመለው ማጥናት፣ የራስን ፕሮግራም ማድረግ፣ የራስን ፕላን ማድረግ ነው። ከዚህ ጋር ፕላን አድርጌ ነገ በቃ ተለውጥ ለማየት ነው መሰረት አለብኝ። ሁለተኛ አንድ ድርጅት ላይ ተቀጥረ የምትሰራ ከሆነ አሁን ለምሳሌ አንተ የምታገኘው ነገር እንዳለ ሆኖ የተቀጠርክበትን መስሪያ ቤትን አላማና ወይም ፕላናቸውን ተከትለ ያ የመስሪያ ቤቱ ፕላኑ እንዲሳካ መጣር መልፋት፣ ቀን ማታም ራሱ እየሰራ የመስሪያ ቤቱ እንዲለወጥ ማድረግ። ከዛ መስሪያ ቤቱ በሚለወጥበት ጊዜ ለአንተም የሚሰጥ ነገር በሰው ልክ እየጨመረ ነው የሚመጣው። እየጨመረ በሚመጣበት ጊዜ ያንተ ፐርሰናል ጎል ዊን ያደርጋል። ሳታውቂ ፐርሰናል ጎል ዊን አድርጎ ሹት በሚያደርግበት ጊዜ ኦርጋናይዜሽን ጎል አውቶማቲካሊ ሹት አድርጓል፣ ዊን ላይ ነው። ስለዚህ ዊን ነው ያንተ ኢላማ። ኢላማ ማለት ምንድነው? ሩቅ ላይ ያለው ቦታ፣ ሩቅ ላይ ያለች ነጥብ ያችን ለማምታት ነው ኢላማ። ያቺ ቦታ በጣም ጠባብ ነች፣ በጣም ኮምፒቲሽን አለ፣ በጣም ኮምፒቴት አድርጌ ነው ያን ቦታ መድረስ፣ በቃ ሹት አድርጌ መድረስ ያለብኝ። ስለዚህ ያን ቦታ ለመድረስ ብለህ በጣም ማልፋት ያስፈልጋል፣ በጣም መትጋት ያስፈልጋል። እንደዚህ በሚልበት ጊዜ መጨነቅ ያስፈልጋል። በማንኛውም ስራ ላይ የተሰማራችሁ ሰዎች መጨነቅ ሳይሆን ይሄ ኮንሲስተንሲ ያስፈልጋል። ኮንሲስተንሲ ማለት ምን ማለት ነው? ይሄ ቀጣይነት ያለ ሙከራ፣ ቀጣይነት ያለ ስራ ነው። በቃ በተከታታይ ትንሽ እኔ ትልቅ የሚመክራችሁ ነገር ዛሬ ብቻ ቁጭ ብዬ ትልቁን ነገር ለውጥ አመጣለሁ ብሎ ማሰብ ሳይሆን በየቀኑ ይሄ ኮንሲስተንሲ የሚባለው ኮንሲስተንሲ ብዙ ጊዜ በሚቀጥለው የተወሰነች እየጨመሩ ሳታቅ ያንተ ነገር ሳታቅ ተቆልሎ ሳች ሩቅ ላይ የምታያትን ኢላማ ላይ ሄዶ ታች ያደርጋታል። ሄዶ ታች ነው የሚያደርገው፣ ቀጥታ ሄዶ ታች ለሚያደርግ። ስለዚህ ካይዘን የሚል ፍልስፍና አለ። ስለዚህ ካይዘን ላይ አንድ ትልቅ ለውጥ ለማምጣት አይደለም፣ ትንሽ አንድ ብር እየቆጠቡ አንተ እኮ 366 ቀንን በምታሳልፍበት ጊዜ በአንድ ዓመት ውስጥ ሳታቅ እኮ ነው የሚያልቀው። ነገር ግን ዝም ብለህ አንድ ብር ብታስቀምጥለት ለልጅ 365 ብር ከአንድ ዓመት በኋላ አለው አካውንቱ ላይ። አንተ ግን 365 30 ብር ኪስ ውስጥ ላይኖር ይችላል ነው። አሁን ለምሳሌ ከአንድ ዓመት በኋላ ሄደህ በምታይበት ጊዜ ያቺ አንድ ብር ምንም አትጠቅምም፣ ዛሬ ምንም አትገዛም። ዝም ብለህ ቁጭ አድርገሃታል። አንድ እያልክ ዝም ብለህ በቃ ካለ በቃ ህይወትን በማይጎዳ ኑሮ ወይም በማይጎዳ ራስን በማትጨነቅበት በማታስብበት ይሄ ኮንሲስተንስ የሆኑ ስራዎች ያስፈልጋሉ። ኮንሲስተንስ ማለት ተከታታይነት ያለው ስራዎችን በየጊዜ መጨመር አለብን። ሁለተኛ በማንኛውም መስሪያ ቤት ተሰማራ፣ በግል ድርጅት ተሰማራ፣ ተማሪሙን ምንሙን በምትሰራበት ጊዜ በጣም በመጠነኛና በዝቅተኛ ወጪ ለማስራት ነው መጣር አለብኝ። አንተ ብዙ ጊዜ ምንድነው ይሄ ማምረቻ ወጪ ወይም ይሄ ፕሮዳክሽን ኮስት የሚባለው አለ። ፕሮዳክሽን ኮስት ወር የማምረቻ ወጪን ወደ ታች ዲፕረስ በምታደርግበት ጊዜ ወደ ታች በምትቀንስበት ጊዜ የአንተ ኮምፒቲሽን ለምን ፕራይሲንግ ይሄ ሴሊንግ ፕራይሱን እንደፈለግ ማጫወት ትችላለህ። እዚች ጋር ቺቀስት የአንተ ማምረቻ ወጪ ወደ ታች በተጫነ ውስጥ ሴሊንግ ፕራይሲንግ መጫወት ይችላል።
እዚህ ጋር ስታደርግም ትርፋለህ፣ እዚህም ስታደርግ በጣም ከፍተኛ ትርፋለህ፣ እዚህም ስታደርግ ትርፋለህ። ኮምፒቲሽኑ ከሌለ ዝም ብለህ ከፍ አድርገህ ከፍተኛ ትርፍ ታገኛለህ። ኮምፒቲሽን ካለ ዝቅ ሴሊንግ ፕራይስን ዝቅ ስታደርግ አንተ ትርፋማ ነህ፣ ችግር የለውም። ዝቅ ስታደርግ ትርፋማ ነህ፣ ችግር የለውም። ዝቅ ስታደርግ ትርፋማ ነህ፣ ችግር የለውም። ስለዚህ ይሄ ፕሮዳክሽን ፕራይስ ምንድነው? ፕሮዳክሽን ኮስት እንደ ፕራይሲንግ ሴሊንግ ፕራይስ አለ። ስለዚህ ፕሮዳክሽን ኮስት ይሄ የማምረቻ አሁን የሆነች ነገር ለማምረት ምናምን ነገር የምታወጣትን ወጪ በተቻለ መጠን ኮንትሮል አድርገህ በምትቀንስበት ጊዜ ያንተ ያችን ነገር ልትሰራ ያወጣት ወጪ በጣም ትንሽ ነው፣ ታች ነው ያለችው። ከዛች ትንሽ ከፍ አድርገህ ብሸጥ ትርፋማ ነህ። ግድል ላይ በጣም ኮምፒቲሽኑ ገበያ ላይ በሚኖርበት ጊዜ ዝቅ አድርገህ ሽጠህ ትርፍ አግኝተህ አንተ መሸጥ ትችላለህ። ነገር ግን ያንተ ፕሮዳክሽን ኮስቱ ያንተ የማምረቻ ኮስቱ ያችን ነገር ለማስረት ያወጣው ወጪ የናረ ከሆነ እዚህ ጋር ከፍ ካለ ከሆነ ኮምፒቲሽን ገበያ ላይ በሚኖርበት ጊዜ ሴሊንግ ፕራይስ ከዚህ በላይ ነው መሆን ያለብኝ። ከዚህ በታች በምትሸጥበት ጊዜ ልትከስር ትችላለህ። ከዚህ በታች በምትሸጥበት ጊዜ ስለምትከስር ከዚህ በላይ ነው መሸጥ ያለብኝ። ከዚህ በላይ ለመሸጥ ምንድነው ማድረግ አለብኝ? በጣም ኮምፒቲሽን መኖር የለበትም። ትንሽ አንተ ሴሊንግ ፕራይስ በጣም ከፍ ብሎ እዚህ ጋር ምንድነው ፕሮዳክሽን ኮስት እንዲከፍ ካለ ሴሊንግ ፕራይስ እዚህ ውስጥ ነው፣ እንዲህ ማጫወት አችልም። በጣም ኮምፒቲሽን ካለ በታች ነው ሴሊንግ ፕራይስ የሚያልፈው። ከስር በሚያልፍበት ጊዜ ክሳራ የሚባለው ይሄ ነው። ክሳራ አውቶማቲክ ክሳራ ነው። ስለዚህ ይሄ ፕሮዳክሽን ኮስት ከፍ ብሏል። ስለዚህ ሴሊንግ ፕራይስ ዝቅ በሚልበት ጊዜ ትልቅ ክሳራ ውስጥ ነው የምትገባው። እና ይሄ ኮንሲስተንሲ የሚባሉ ነገሮች አንድ በማንኛውም ስራ ኮንሲስተንሲ ያስፈልጋል። ሁለተኛ ማንኛውም ስራ በምትሰራበት ጊዜ ያችን ስራ ለማስራት የምታወጣትን ወጪ በተቻለ መጠን ኮንትሮል አድርጋት። የተለቀቀ ወጪ ከሆነ መቼም በማንኛውም ስራ ላይ ስኬታማ አትሆንም። ስለዚህ ያችን ስራ ለማስራት የምታወጣትን ወጪ በተፈለገ መጠን በተቻለ መጠን ኮንትሮል ማድረግ አለብን። ወደ ታች ዝቅ አድርገን መያዝ አለብን ነው። ስለዚህ ይሄንን ነው አሁን ለምሳሌ ካይዜን ፍልስፍና ላይ ይሄ ነው። በተለይ ጃፓናውያን ምናምን ነገር እነዚህ ነገሮችን ያመጡበት ትልቁ ዓላማ ይሄ ነው። ከዚህ ጋር ያዥ የምነግራችሁ እንደው ኤግዛምፕል ሆኖ ሰዎችም እንዲማሩበት ስለሚፈልግ ነው። በአንድ ወቅት ላይ ጃርመን ሀገር ነው ምንድነው ጃፓን ውስጥ ነው። በአንድ ወቅት ላይ ጃፓን ውስጥ ቶዮታ ካምፓኒ አለ፣ መኪና የሚሸጥ ነው። ይሄን ካምፓኒ ልታውቁት ትችላላችሁ። ቶዮታ ካምፓኒ ነው። መኪናውን በሚሸጥበት ጊዜ በወቅቱ ኮምፒቲሽን እና ነገር ሌሎች የሚያቀርቡ ድርጅቶች ስለሌሉ እንደፈለገ ማምረቻ ያለው መኪና የመስሪያ ወጪውን ኮንትሮል ሳያደርግ በጣም ከፍተኛ ወጪ አውጥቶ መኪና ያመርት ነበር። ከዛ በከፍተኛ ወጪ ያወጣ መኪናው ያመረተ የሚሸጥበትን ሴሊንግ ፕራይሱ በጣም ከፍተኛ ነበር። በጣም ከፍተኛ ሴሊንግ ፕራይስ ነበረና አንድ ወቅት ላይ ሰዎች በቃ መግዛት እስከማይችሉ ድረስ ደረሱና አሜሪካ ውስጥ ያሉ ሰዎች አንድ ሀሳብ መጣላቸው። ለምንድን ነው ይሄን መኪና በራሳችን አምርተን የማንሸጠው የሚለው የራሳቸው ውሳኔ ውስጥ ገብቶ ፎርድ ካምፓኒ የሚለውን አሜሪካ ላይ ተመሰረተ። ፎርድ ካምፓኒ መኪና አቅራቢ ነው። ወይም ፎርድ ካምፓኒ መኪና አቅራቢው መኪና ማምረት ጀመረ። እሱ ምንድነው ያደረገው? ማምረቻ ወጪ ወይም ፕሮዳክሽን ኮስቱን በጣም ዝቅ አድርጎ ሴሊንግ ፕራይሱ ይሄ መሸጫ ዋጋውን ተመጣጣኝ አድርጎ እዛ ጃፓን ውስጥ ምናምን ነገር የሚቀርበው ላይ 50% ቀንሶ ማቅረብ ጀመረ። አውቶማቲካሊ ቶዮታ ካምፓኒ ጀርመን ውስጥ ያለው ከስተመሩ ቀጥታ ፎርድ ካምፓኒ ወደ አሜሪካ መጣ። አውቶማቲካሊ ለምን ሰዎች የሚቀንስ ነገር ኳሊቲ ያለ ነገር ነው የሚፈልጉትና አውቶማቲካሊ ወደዚህ ሽፍት በሚያደርጉበት ጊዜ ጀርመን ውስጥ በጣም ድንጋጤ ተፈጠረ። እንዴ ካስተመሩ ሁሉ ሄደ፣ አንድ መኪና አይሸጥም፣ ድርጅቱ ትልቅ ባንክራፕሲ ውስጥ ገባ፣ ወደ ክሳራ ውስጥ እየወደቀ ነው ድርጅቱ የሚል ነገር መጣና ምን ማድረግ አለብን? ችግር ውስጥ ወድቀናል። ምን ማድረግ አለብን የሚለው ይሄ ለውጥ መሳሪያዎች ይሄ ቼንጅ ቱልስ ይባላሉ። ለውጥ መሳሪያዎች አንደኛ ቢፒአር ነው፣ ሁለተኛ ቢኤስሲ ነው፣ ሶስተኛ
ካይዘን ሊመጣ ነው። እነሱ ካይዘን እያመጡበት ነው። ቢፒአር ማለት መጀመሪያ ቢፒአር ማለት ይሄ ለውጥ መሳሪያ ዝርጋታ ነው። ቢኤስሲ ማለት በዛ ለውጥ መሳሪያ ከተዘረጋ በኋላ በላዩ ላይ የሚሄድ ባቡር ነው ቢኤስሲ። ከዛ በኋላ እቺ ካይዘን የምትባል አልነበረችም ነበርና ስለዚህ ጀርመን ውስጥ ምናደርጉ ቁጭ ብለው እንዴ ምን ማድረግ አለብን ይህን ችግር ልንቋቋም እዛ ጋር በጣም በተመጣጣኝ ዋጋ እየተሸጡ ስለሆነ ፎርድ ካምፓኒዎች በተመጣጣኝ ዋጋ እየሸጡ ስለሆነ የኛ ከስተመር በሙሉ ወደ እነሱ ይሄዳል። ስለዚህ ካይዘን የሚል ፍልስፍና ተግባራዊ ይደረግ ብለው ካይዘንን ተግባራዊ ያደረጉ። ካይዘን ማለት ምንድነው? በአነስተኛ ወጪ የሆነ ነገር አምርተው በተመጣጣኝ ዋጋ መሸጥ ማለት ነው። ትልቁ ዓላማ ወጪ መቀነስ ነው። ወጪን ኮንትሮል ማድረግ ነው ካይዘን። ስለዚህ ይሄን ካይዘን ፍልስፍና ተግባራዊ አድርጎ አውቶማቲካሊ ያን ነገር ከመኪናውን ሊያመርቱ የሚያወጡት ወጪ ቀነሱና በዝቅተኛ ዋጋ አድርገው ከፎርድ ካምፓኒ ጋር በመወዳደር ፎርድ ካምፓኒ ካቀረበው የነሱ ትንሽ ዝቅ ያደርጉ ለካስተመር እያቀረቡ መልሶ ካስተመርን ለመያዝ ጥራት አድርገው ከስንት ኪሳራ በኋላ ነው የተመለሱ። ስለዚህ እኔ ዛሬ የምነግራቸው በማንኛውም በትንሽም ስራ ላይ ተሰማሩ፣ በትልቅም ስራ ላይ ተሰማሩ። ብዙ ጊዜ አንድ ለውጥ አይታሰብም። ቼንጅ የሚባለው ነገር እሱ ሂደት ነው። በሂደት የሚመጣ ነገር ነው ቼንጅ። ስለዚህ ለውጥ በአንድ ያመጣሉ ብሎ መጣር አያስፈልግም። ሁለተኛ የሆነ ነገር አልተሳካም ብሎ ተስፋ መቁረጥ አያስፈልግም። ኮንሲስተንሲ ያስፈልጋል። ኮንሲስተንሲ ያስፈልጋል። ስለዚህ ትራይ አገን ኤንድ አገን፣ ትራይ አገን አገን፣ ትራይ አገን ኤንድ አገን። ስለዚህ ደጋግመው መሞከር ነው። ተስፋ ያለ መቁረጥ፣ እጅ ያለ መስጠት ምናምን ነገር ለአንድ ነገር እጅ ያለ መስጠት ምናምን ነገር ደጋግሞ መሞከር ያስፈልጋል በማንኛውም ስራ ላይ የተሰማራችሁ ሰዎች። ስለዚህ ዛሬ እየነገርኳችሁ ያለው በማንኛውም ስራ ላይ ተሰማርታችሁ በምትሰሩበት ጊዜ ስለዚህ ቅድም እንደነገርኳችሁ 4 አይነት አፕሮቾች አሉ። ፐርሰናል ጎል አለ፣ ኦርጋናይዜሽናል ጎል አለ። በእነዚህ ፐርሰናል ጎል እና ኦርጋናይዜሽናል ጎል ስር ላይ ዊን አፕሮች አለ፣ ዊን ሎስ አፕሮች አለ፣ ሎስ ዊን አፕሮች አለ፣ ሎስ አፕሮች አለ። ስለዚህ አንድ ሰው በቃ እንደ እድል ሆኖ እኔ ራሴ ያሳለፍኩበትን የራስን ስለማቅ ነው እድል ሆኖ በየትኛው ላይ ነው አፕሮች አደረግነው? እስኪ እንደ ኮሜንት ሴክሽን ላይ የትኛው ላይ ነው አፕሮች አድርጌ ያለው? እኔ እንደ በዚህ መስሪያ ቤት እየሰራው ነበረና እኔ ዊን ነኝ ኦር ዊን ሎስ ነኝ ኦር ሎስ ነኝ? እስኪ ኮሜንት ሴክሽን ላይ ጻፉልኝ። እንደ የራስን እንደ ኮሜንት ሴክሽን ላይ ጽፋለሁ። ስለዚህ ዊን ነኝ ኦር ዊን ሎስ ነኝ ኦር ሎስ ነኝ ኦር ሎስ ዊን ነኝ? ምክንያቱም ከአራቱ አፕሮች የትኛው አፕሮች ላይ ነው ያላችሁት? ይህም ቪዲዮ እየተመለከታችሁ ያላችሁ ሰዎች የትኛው አፕሮች ላይ ነው ያላችሁት የሚለውን ነገር ማየት ያስፈልጋል። ነገር ግን በእነዚህ አፕሮቾች ላይ አጋጣሚ ሆኖ ሰው አንዱ ላይ ወድቃል፣ ግን ከአንዱ አፕሮች ወደ ሌላኛው አፕሮች መቀየር ይችላል። አንዳንድ ጊዜ ሰው አንዴ በተቀጠረበት አካባቢ ትንሽ ልምድም ስለሚያስፈልግ እውቀቱም ስለሚያስፈልግ አጋጣሚ ሆኖ ሎስ ላይ ሊወድቅ ይችላል። ያ ሰው በሂደት በጊዜ እየተማረ ከልምዱ ከፓስት ኤክስፒሪንሱ እየተማረ ምን ሊያደርግ ይችላል? አፕሮቹን ወደ አንዱ ሽፍት ሊያደርግ ይችላል። ወደ ዊን ሽፍት ሊያደርግ ይችላል። ወደ ተሻለው ከፍ ሊያደርግ ይችላል። እና ስለዚህ አፕሮቻችሁን ትንሽ ያያችሁበትን እዩ እስኪ። እኔስ በዚህ ድርጅት ላይ እየሰራው ነኝ፣ በዚህ ድርጅት ላይ እያገለገልኩ ነው፣ በዚህ ግለሰብ ቤት ነው ማገለግለው፣ በዚህ ነገር ላይ ነው ማገለግለው። ነገር ግን አፕሮቼ ምንድን ነው የሚመስለው? የትኛው አፕሮች ላይ ነው ያለሁት የሚለው ነገርም ራሳችሁን እዩ። አፕሮቻችሁ ደግሞ በጣም ፌል ኦር ሎስ ኦር ፌል ዊን ኦር ሎስ ዊን። ምክንያቱም እንደዚህ አይነት ነገሮች ውስጥ ካላችሁ በጣም ተጠንቀቁ። ሌላ ዊን ሎስ አፕሮቾች፣ እነዚህ አደገኛ ሰዎች ያልኳችሁ ሰዎች እኔ ምን አገባኝ ስለ ድርጅቱ፣ ምን አገባኝ ለቀጣሪ፣ ይሄ የቀጠረኝ ሰው እኔ ምን አገባኝ፣ ለምን አይገላበትም፣ ለምን አይከስርም፣ እኔ የዛሬ የራሴን ላገኝ እንጂ የራሴን ብቻ ላገኝ ብላችሁ የምታስቡ ሰዎች ፕሊስ ህሊና የሚባል ዳኛ አለ። የህሊና ዳኛ ምናምን ነገር ቢያንስ በምትሰሩበት ስራ ቢያንስ ትንሽም ብትሆን
ያችን ስራ ሰርታችሁ ያ ድርጅት ስለሚከፍላችሁ በህሊና ምናምን ነገር ስሩ የሚል ኮሜንት ነው የሚኖረኝ። እንደዚህ አይነት ሰዎች በተለይ ይቺ ዊን ፌል የምታደርጉ ሰዎች ዊን ፌል የምታደርጉ ሰዎች ጥንቃቄ አድርጉ ፕሊስ ይላቸዋለሁ። ዊን ፌል የምታደርጉ ሰዎች ጥንቃቄ አድርጉ። ስለዚህ ለድርጅቱም አስቡ። ምክንያቱም አንተ ያ ድርጅት ሲኖር ነው ሄደህ ተቀጥረህ እንጀራ እየበላ ያለው ሄደህ እየተቀጠረ እየበላ ያለው ሄደህ ተቀጥረ ምናምን ነገር እየሰራ ያለው ያ ድርጅቱ ስለሆነ ይቺ ህሊና ዳኛ ምናምን ነገር ትንሽ እንትን ብላችሁ ትንሽ ይሰማችሁ የሚል ኮሜንት ነው የሚኖረኝ። ሌላ ፌል ዊን ውስጥ ያላችሁ ሰዎች በተለይ ራሳችሁን መስዋዕት አድርጋችሁ ለእናንተ ሰዎች እኔ ትልቅ ክብር አለኝ። ራሳችሁን መስዋዕት አድርጋችሁ ይሄ ፌል ዊን አፕሮች የምታደርጉ ለድርጅቱ ስኬት ምናምን ነገር የምትለፉ ሰዎች በጣም ልዩ ክብር አለኝ። ግን በዚህ በተቃራኒ ነው የሚመክራችሁ። እንደዚህ አይነት ሰዎች ያሉበት ድርጅቶች እነዚህን ሰዎችን እዩዋቸው፣ እስኪ አስቧቸው። በተለይ የእናንተ ስራ ስኬት ብለው ለድርጅቱ ስኬት ብለው ለሀገር ብለው የሚለፉ ሰዎች ራሳቸውን በጣም የሚበሉትን አጥተው በቃ በራሳቸውን ፌል አድርገው እንዳይቸገሩ እናንተም አስቡላቸው እስኪ። ምናምን ነገር ድጎማ የሚባል ነገር አንዳንድ ነገር ቦኔስ ምናምን ነገር እየሰጣችሁ እንደዚህ አይነት ሰዎችን ማበረታታት ያስፈልጋል። ምክንያቱም ቀን ማታ የሚያስቡ ስለ እናንተ ድርጅት ነው። ቀን ማታ የሚያስቡ ለእናንተ ጉዳይ ስለሆነ ማሰብ ያስፈልጋል። አሁን ለምሳሌ እዚህ መንፈሳዊ ዘርፍ ውስጥ ገብቼ ዝም ብዬ እንትን ባልል ጥሩ ነው። እሱን እንትን አለለም ጀነራላይዝ አድርጌ አወራለሁ። እንደዚህ ሰዎች በጣም ራሳቸውን መስዋዕት አድርጎ ውስጤን የሚበሉ አይነት ሰዎች ስላሉ በጣም ውስጤን የሚበሉ ምናምን ነገር በጣም የሚያሳዝኑ ሰዎች አሉ። ራሳቸውን ፌል አድርጎ ፐርሰናል ጎላቸውን አውቶማቲካሊ ሙሉ በሙሉ ፌል አድርገው ነገር ግን ለድርጅቱ ለውጥ፣ ነገር ግን ለህዝቡ ለውጥ፣ ነገር ግን ለሀገሪቷ እድገት የሚለፉ አይነት ሰዎች አሉ። እነዚህ ሰዎች ሊታሰቡ ይገባል። በመንግስትም በህዝብም በግለሰብ ደረጃ እንደዚህ አይነት ሰዎች ሊታሰቡ ይገባል የሚል ምክር ነው አለኝ። ሌላ ፌል ውስጥ ያላችሁ ሰዎች ፌል ፐርሰናል ጎላችሁን ፌል አድርጎ ድርጅታችሁ ፌል አው ለምሳሌ አውቶማቲካሊ አንዳንድ ጊዜ ፕሮጀክት ላይ አንዳንድ ፕሮጀክቶች አሉ። ፕላን ምንድነው ፕሮግራም አለ፣ ፕሮጀክቶች አሉ። ይሄ ኤንጂኦዎች ላይ አንዳንድ ጊዜ ምንድነው ፓይለት ሳይሆን የሆነ ነገር በዘለቄታ ሊሰሩ ያስባሉ። በአንድ ዓመት በሁለት ዓመት ፌል የሚያደርጉባቸው ነገር አለ። ስለዚህ ይሄም የሚሆነው ምንድነው እዛ ድርጅት ውስጥ ተቀጥሮ የሚሰሩ ሰዎች በቃ ወይ ራሳቸውን ሊቀየሩ አይሰሩም፣ ወይ ድርጅቱ ሊቀየሩ አይሰሩም። ይሄ ከእውቀት ጋር ሊያያዝ ይችላል። ይሄ ፌል አፕሮች ብዙ ጊዜ ከእውቀት ጋር የሚያያዝ ነው። እውቀት ማነስ፣ እውቀት ማጣት፣ ልምድ ማነስ፣ ልምድ ማጣት ነው። እንደዚህ አይነት የሆነ ድርጅትን ይዘህ አትወጥቅም። በቃ ምንድነው የእንጨትን ስራ መሆን ማንም አይፈልግም። ስለዚህ ድርጅትን ይዞ መውደቅ እና ማለት እንደዚህ አይነት ሰዎች ራሳቸውን ዝግጁ ለማድረግ እስኪ ምንድነው የኔ ችግር? ጃፓናውያን እንዳሰቡት የኔ ችግር ምንድነው? ምን ማድረግ ነው ይህን ነገር ስራዬን ማሳካት የሚችለው የሚለው ነገር ማሰብ ያስፈልጋል የሚል የመጨረሻ ምክር አለኝ። በተቀረው ቻናላችን ኤጁኬሽን ፎር ኦል የሚል ቻናል ነው። እዚህ ስክሪኑ ላይ እንደምታዩት እዚች ጋር ተጽፎ ታያላችሁና ስለዚህ ኤጁኬሽን ፎር ኦል የሚል ነው @edu-5-WA የሚለው ቻናል ላይ ዩቲዩብ ላይ ገብታችሁ ሰርች በማድረግ ይህን ቻናል ማየት መከታተል ያስፈልጋቸዋል። አንደኛ ትምህርት አዘል ነገሮች ነው እዚህ ቻናል ላይ የሚቀርቡ ትምህርት አዘል ነገሮች በተለይ ከኬጂ ጀምሮ እስከ ሃየር ድረስ ያሉ ኤጁኬሽናል የሆኑ ቪዲዮዎች ይጫናሉ። ሁለተኛ ምንድነው በጣም ተሞክሮ የሚሆኑ በተለይ ጥሩ ደረጃ ላይ የደረሱ ሰዎች ተሞክሮ ለሌሎቹ ትምህርት እንዲሆን ዘንድ ይቀርባል። ሁለተኛ ነገር ምንድነው ምክር አዘል ነገሮች ይቀርባሉ። በተለይ ተማሪዎች ይሄን ቻናል ጆይን አድርጎ በተለይ መከታተል ያስፈልጋል። በተለይ ኮሜንት ሴክሽን ላይ በዚህ ቻናል ላይ አስፈላጊ ሆኖ ከተገኘ እነዚህ ዋና ሳብጀክት ላይ ያሉ ነገሮች ይቀርባሉ። ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ እንግሊሽ፣ አማሪክ ምናምን ነገር እነዚህ ነገሮች ዋና ሳብጀክት ላይ አጫጭር ቪዲዮዎች እየተዘጋጁ የሙከራ ጥያቄዎችን የሚሰሩበት ስለሆነ ተማሪዎች ይህን ቻናሉን ጆይን በማድረግ
አብረን ምናምን ነገር አንዳንድ ነገር ማጥናት ማንበብ ምናምን ነገር ያስፈልጋል። ነገር ግን ነገሮች ሁሉ ማስተካከል ያለባቸው ከመሰረቱ ስለሆነ ከመሰረቱ ጀምሮ የሚሰራ ቻናል ስለሆነ ይህን ቻናል ጆይን ያላደረጋችሁ ሰዎች ፕሊስ ቻናሉን እዚች ጋር ባለው እንትን ላይ ሰብስክራይብ በማድረግ ቻናሉን ጆይን አድርጉት። ከዚህ በተረፈው ደግሞ ለሌሎችም እንዲደርስ ሌሎችም እንዲጠቀሙት ይህን ቻናል ላይክ፣ ኮሜንት፣ ሼር በማድረግ ሌሎችም እንዲጠቀሙ አድርጉ የሚል የመጨረሻ መልእክት አለኝ። መልካሙን ይመኝላችኋለሁ። ቸር ሰንብቱ።